ታደሰ ወረደ ስብሰባ ማቋረጣቸው ተሰምቷል። ስብሰባ ያቋረጡበት ምክንያት ዛሬ ጧት በዶክተር ገብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ስራ አስፈጻሚ ፕሬዝዳንቱን ጄኔራል ታደሰ ወረደን ጠርተው ማነጋገር እንፈልጋለን ብለው ውይይት መቀመጣቸው ይታወቃል። በዚህም በሐሳብ ባለመስማማታቸው ጄኔራሉ ስብሰባ አቋርጠው መውጣታቸው ብዙ መረጃዎች እየወጡ ነው። የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች ትግራይ ወደ ሌላ ጥፋት የሚያስገባ አካሄድ ይቆጠቡ ሲል ሳልሳይ ወያኔ ትግራይ አሳሰበ። ጸረ ጦርነት ዘመቻ ዛሬ ይጀምራል ተብሎ ተጠብቋል። በተለያዩ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የሚያገናኝ ጸረ ጦርነት ዘመቻ ሊካሄድ ነው ተብሏል። የዚህስ ዓላማው ምንድነው የሚለውን መረጃ ይዘናል። የሙርሌ ታጣቂዎች ተደጋጋሚ ጥቃት ለማስቆም የሚያስችል ጠንካራ ውይይት ከደቡብ ሱዳን የጸጥታ አመራሮች ጋር አድርገናል ሲሉ የጋምቤላ ክልል ፖሊስ ኮሚሽን ገለጹ። የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት መሐመድ ሐምዳን ዳገሎ ወይም ሐሚቲ ከአራት ቀን በፊት የግድያ ሙከራ እንደተደረገባቸው ተገለጸ። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ ጄኔራል ታደሰ ወረደ ስብሰባ ማቋረጣቸው ተሰምቷል። ዛሬ ጠዋት ላይ በዶክተር ገብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን ስራ አስፈጻሚዎች ፕሬዝዳንቱን ጄኔራል ታደሰ ወረደን ጠርተው ማነጋገር እንፈልጋለን ብለው ውይይት መቀመጣቸው ታውቆ ነበር። ስራ አስፈጻሚዎቹ የንግግራቸው ይዘት ሁሉ ተመሳሳይ ነው። ታደሰ ወረደ አንተ በእኛ መንገድ አትሄድም፣ ነግረንህ የትግራይ ህዝብ አደጋ ላይ እየወደቀ ነው ያሉት እኛም መስማት ስላልቻልክ ነው ማለታቸው ተሰምቷል። በዚህም ጄኔራል ታደሰ ወረደ ወሰኑትን ሰዎች ቃል ከሰሙ በኋላ ሌሎች እንዳይቀጥሉ አስቆመው በእኛ መንገድ አልሄድም ካልክ አዎ ዛሬ ነገ ከነገ ወዲያው ወደ እናንተ አንሄድም በራሴ መንገድ ሄዳለሁ የትግራይ ህዝብ አደጋ ላይ ነው ትላላችሁ። አዎ ወደ አደጋ እየገባ ነው፣ ግን ወደ አደጋ የሚያስገባው ማን ነው? እኔ ነኝ፣ እናንተ ሰዎች አይደላችሁም። እንደዚህ ከቃላችሁ ቆም ብላችሁ ማሰብ ጀምሩ። በጣም ዘግይቷል፣ ግን አሁን አረፈደም ብለዋል። ስራለኝና በዚህ አጀንዳ ላይ ተጨማሪ ጊዜ ማጥፋት አልፈልግም ብለው ስብሰባውን አቋርጠው መውጣታቸው ብዙ መረጃዎች እየወጡ ይገኛሉ። ወያኔ ሓርነት ትግራይ አመራሮች ትግራይን ወደ ሌላ ጥፋት የሚያስገባ አካሄድ ይቆጠቡ ሲል ሳልሳይ ወያኔ ትግራይ አሳሰበ። የህወሓት አመራሮች ካለፈው ጦርነት ያላገገመችው ትግራይ ዳግም ወደ ሌላ ጥፋት ከማያስገባ አካሄድ ይቆጠቡ ሲል ተቃዋሚ ሳልሳይ ወያኔ ትግራይ ገልጿል። በሌላ በኩል በክልሉ ተደቅኖ ያለው ፖለቲካና የጸጥታ አደጋ የሚያስቀር እውነተኛ ፖለቲካ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ ትናንት ባሰራጨው መግለጫ እንዳለው ከሆነ ከኢትዮጵያና ኤርትራ መንግስት ባህሪ እንዲሁም እያካሄዱ ካለው የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ያለ ሲሆን በእነዚህ በጋራ በትግራይ ላይ ጦርነት ከፍተ የነበረው ኃይሎች ዳግም ትግራይ ጦር አውድማ እንዳያደርጓት ስጋት ከፍተኛ መሆኑን አመላክቷል። የትግራይ ጉዳይ አጀንዳዎች ያልሆኑ የህወሓት መሪዎች ትግራይ ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካ አካሄድ ከጀመረ ቆይቷል በማለት የከሰሰው ሳልሳይ ወያኔ ትግራይ በተለያዩ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፉ ያሉ ቡድን ከድርጊታቸው ይቆጠቡ ሲል መግለጫ ወጥቷል። ጸረ ጦርነት ዘመቻ ዛሬ ይጀምራል ተብሏል። በተለያዩ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የሚያገናኘው ጸረ ጦርነት ዘመቻ ሊካሄድ ነው ተብሏል። በሀገሪቱ በተለያዩ አካባቢዎች ያሉ ግጭቶች እንዲቆሙ፣ በንጹሃን ላይ የሚፈጸም ግድያ እንዲገታና ሰላም እንዲሰፍን በአካል ተገናኝተው የማይተዋወቁ ፖለቲከኞች ጨምሮ በመቶ ሺህ ያሳተፈ የበየነ መረብ መድረክ መዘጋጀቱ ተነግሯል። ለዚህም በመጀመሪያ ጊዜ በበየነ መረብ ይካሄዳል ከተባለው ዝግጅት በተለያዩ ቦታ የሚገኙ የፖለቲካ መሪዎች ለመጀመሪያ ጊዜ አንድ ላይ ቀርበው መንግስት በየአካባቢው ከፍቷል ያሉትን ግጭቶች ጨምሮ የጦርነት ዝግጅት እንዲያቆም ለመቃወም ቀጠሮ መያዛቸውን የዝግጅቱ አስተባባሪዎች አሳውቀዋል። ጦርነት ከመቃወም ጎን ለጎን ሰላም እንዲመጣ ጥሪ ማቅረብ የፕሮግራሙ ዓላማ እንደሆነ የተነገረለት ይመረክ ዛሬ ቅዳሜ ግንቦት 30 2017 ዓ.ም ከ11 ሰዓት ጀምሮ ለማካሄድ ቀጠሮ ይዟል። ዝግጅቱ በተለያዩ ሚዲያ አማራጮች ስለምናሰራጭ ህዝቡ በቀጥታ እንዲከታተል አዘጋጆቹ ጠይቀዋል። የሙርሌ ታጣቂዎች ተደጋጋሚ ጥቃት ለማስቆም የሚያስችል ጠንካራ ውይይት ከደቡብ ሱዳን ጸጥታ አመራሮች ጋር አድርገናል ሲሉ የጋምቤላ ክልል ፖሊስ ኮሚሽን ገለጹ። ማንኛውም የታጠቀና ሚሊታሪ የለበሰ ሰው በሁለቱም ሀገራት ድንበር አካባቢዎች እንዳይንቀሳቀስ መግባባት
መግባባት ላይ ተደርሷል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኦግላ ኦጁሉ እንደሰጡት ከሆነ በኢትዮጵያና በደቡብ ሱዳን ድንበር አካባቢዎች በሙርሌ ታጣቂዎች በተደጋጋሚ የሚሰነዘሩ ጥቃቶች ለመከላከልና ለማስቀረት የሚያስችል ውይይት ከደቡብ ሱዳን የጸጥታ አመራሮች ጋር ማድረጋቸው ተነግሯል። ታጣቂ ቡድኑ አንድ ወር ባልሞላ ጊዜ ውስጥ ሁለተኛ ዙር ጥቃት ማድረሱን ያነሱት ኮሚሽነሩ ይህን ተከትሎ በትናንት ቤስዳ ቀኑን ሙሉ በተካሄደ ውይይት ነው ይህንን ያብራሩት። በድንበሮች አካባቢ የጦር መሳሪያ የታጠቁ ግለሰቦች እንዳይንቀሳቀሱና ሁሉም ሀገራት በየፊናቸው ወታደራዊ ኦፕሬሽን እንዳደርጉ ለሕክምና ሆነም ለግብይት ወደ ኢትዮጵያ መምጣት የሚፈልጉ የደቡብ ሱዳን ዜጎች በህገ መንግስቱ መሰረት አግባብነት ያለው ጥያቄ አቅርበው በውጭ ጉዳይ ሚኒስቴር በኩል የሚተላለፉ ትዕዛዞች ብቻ እንዲፈጸም ከመግባባት ላይ መድረሱን አሳውቀዋል። በኢትዮጵያና በደቡብ ሱዳን አዋሳኝ ራዲ ተብሎ የሚጠራው አካባቢ በተካሄደው በዚህ ውይይት የፌዴራል ሀገር መከላከያ ሰራዊት ከፍተኛ የጦር መኮንኖች፣ የፌዴራል ፖሊስ ከፍተኛ የሥራ ኃላፊዎችና የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ጨምሮ የክልሉ የዞን ጸጥታ መዋቅር አመራሮች ከደቡብ ሱዳን በኩል የግዛት ከፍተኛ የጦር መኮንኖች መገኘታቸውን ኮሚሽን ኦግሎ መረጃዎችን አብራርተዋል። ይህም ውይይት ከመደረጉ አስቀድሞ ከሁለት ቀናት በፊት ታጣቂዎች ገድለው እንደነበር ለማወቅ ተችሏል። 4 ቀን በፊት በኔና በወንድሜ ላይ የግድያ ሙከራ ተደርጎብናል ሲሉ ሄሜቲ ተናገሩ። የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት መሐመድ ሐምዳን ደገሎ ወይም ሄሜቲ የዛሬ 4 ቀን የግድያ ሙከራ እንደተደረገባቸው ገልጸዋል። በአረብኛ ቋንቋ በቪዲዮ ባሰራጩት መልእክታቸው ይህ ሙከራ የተደረገው በሳቸው ላይ ብቻ ሳይሆን በወንድማቸውም ጭምር እንደነበር አስታውቀዋል። እኔና ወንድሜ ብንሞት እንኳን የሱዳን ህዝብ ትግሉን አይቆመውም ያሉት ሄሜቲ የግድያው ሙከራ ያደረጉባቸው ሌተናል ጄኔራል አብዱል ፈታህ አልቡርሃን እንደሚበቀሉ መዛታቸው ሱዳን ታይምስ ዘግቧል። የሕክምና ጓንትና ስሪንጅ ከውጭ ማስገባት ማቆሙን የኢትዮጵያ መድኃኒት አቅርቦት አገልግሎት አሳወቀ። የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ እንደገለጹት በሀገሪቱ ውስጥ 2 የጓንት አምራች ያሉ ሲሆን የዘንድሮ ሙሉ በሙሉ የሕክምና ጓንት በሀገር ውስጥ ምርት እየተሸፈኑ ነው ብለዋል። እንደ ጋዜጣ ፕላስ ዘገባ በሙሉ አቅሙ እያመረተ የሚገኘው አንድ ስፕሪንጅ ፋብሪካ በድሬዳዋ እንደሚገኝ ጠቅሰው ፋብሪካው ምርቶች ለአገልግሎት እያቀረበ በመሆኑ ከአንድ ዓመት በፊት ጀምሮ ስሪንጅ ከውጭ ማስገባት አቁመናል ብለዋል። ሐጃጆች አረፋ ተራራ የሚካሄዱበት የሐጅ ስነ ስርዓት ድንኳን ውስጥ እንዲቆዩ ሳውዲ አረቢያ አሳሰበች። በሳውዲ አረቢያ የሙቀት መጠኑ ከፍተኛ ሁኔታ መጨመሩን ተከትሎ ሐጃጆች አረፋ ተራራ የሚያካሄዱ የሐጅ ስነ ስርዓት ድንኳን ውስጥ እንዲቆዩ ማሳሰቢያ ሰጥተዋል። የሳውዲ አረቢያ ሐጅና ኡምራ ሚኒስተር ተውፊቅ አልአረቢያ እንደገለጹት ሐጃጆች በአረፋ ዕለት ከረፋዱ 4 ሰዓት እስከ 10 ሰዓት ባለው ጊዜ በአረፋ ተራራ ከፍተኛ ሙቀት የሚስተዋልበት በመሆኑ በድንኳናቸው ውስጥ እንዲቆዩ መጠየቃቸውን አልአረቢያ ኒውስ ዘግቧል። በሚሊዮኖች የሚቆጠሩ ሐጃጆች አረፋ ተራራ የሐጅ ስነ ስርዓት በማከናወን በስፍራ የሚገኝ ሲሆን የሙቀቱ ጋር በተያያዘ መጨናነቅና የጤና እክል ውስጥ እንዳይገቡ ጥንቃቄ ማድረግ እንዳለባቸው ሚኒስተሩ አሳስበዋል።